በጣም ጨቃጨቁ ነበር ከአብርሽ ጋር ጭቅጭቅ በጣም አሰልችታው ከቲክቶክ እና ከኔ ምረጥ ቲክቶክ እና ዩቲዩብ ሰርተህ መቼም አንተ አብርሽ ሰው አትሆንም መቼም አያልፍልህም ምንም ነገር አይኖርም ብላው ጥላው የሄደች ኤክሱ ፍቅረኛው ማለት ነው ነፂ የምትባለው በዛን ዘመን ገብቶሃል ካሜራማን ያኔ ጥላው የሄደችው ኤክሱ አሁን አብርሽ ስኬት ላይ በቃ ሀብት ላይ ማማ ላይ ሲደርስ ጠብቃ ዲላ ዩኒቨርሲቲ ግን አልገባችም እኛ የምንማረው ዲላ ዩኒቨርሲቲ የምንማረው ግልጽ ነው ምክንያቱም እቺ ዲላ ዩኒቨርሲቲ አልገባችም ድሮ አብርሃም 11 ክፍል ላይ ነው አብረው የተማሩት አብረው የተለያዩት ያቆሙትም እዛው ነው ምክንያቱም ማስረጃ አብርሽ 11 ክፍል ላይ ያቆመው ያለፈ የህይወት ታሪክሽን እያነሳሽ ልጆቹ የወደፊት ህይወታቸውን የሩታና የአብርሽን አታበላሽባቸው አትወጥሽ ይኑሩበት ምክንያቱም ያለፈ ታሪክሽ ነው አልፏል አሁን እነሱ ያሉበት ደረጃ አሪፍ ነው ልጅ እየጠበቅን እኮ ነው ምን ሆነሻል በእናትሽ ባለፈ ነገር ሰው ሊወቀስ አይገባም በቃ አልፏል መኪና ሲገዛ ቤት ሲገዛ የሆነ ነገር ሲገዛ ቤተሰቦቹ ሲለውጥ ባየች ሰዓት አሁን ተነስታ ዩቲዩብ ከፍታ አብርሽ የድሮ ፍቅረኛዬ ነው አብርሽ ከዳኝ አብርሽ እንደዚህ ያደረገኝ ምናምን ብላ ስም ማጥፋት በጣም ያስነውር ነገር ነው ሁለተኛ አፍቃሪው ብትሆን እሷ እስከዛሬ ከሱ ጋር ከድሮ ጀምሮ ከችግር ጀምሮ ቲክቶክ ከመጀመሩ በፊት ዩቲዩብ ከመጀመሩ በፊት ከሱ ጋር ሆና አንድ ላይ እኩል እያገዘችው ትመጣ ነበር እሱ ማለት ነው የሁለተኛ ፍቅር ያኔ እኮ እናውቃለን አንተ መቼም እስቲ አንተ ዩቲዩብና ቲክቶክ ሰርተህ አንተ መቼም ሰው አትሆንም መቼም አያልፍልህም መቼም አትለወጥም ያለች ሰው ነች አሁን እሱ ሲለወጥ መታ እንደዚህ እንባከረየው ምናምን የምትይው በቃ አርፈሽ ተቀመጪ ሩታ ልጅ ትወልድልን እየጠበቅንበት ባለ ሰዓት ሩታ አሁን የሁለት ወር ነፍሰ ጡር ነች እየጠበቅንበት ባለ ሰዓት እቺ ልጅ መታ ለምን ነው የምትበጠብጠና ሰርጉን ልታበላሽው ነው ሰርጉን ልታሰናክለው ነው አላማው እቅዷ ከሌላ ሰው ተልኮ ሊኖር ይችላል እንረዳሻለን ያጠፋው ነገር ሊኖር ይችላል አይደለ ወንድ ነው ያጠፋው ነገር ሊኖር ይችላል መጀመሪያ የነበራቸው ላፍ ስለምናቅ ያጠፋው ነገር ሊኖር ይችላል አብርሽንም ጠይቀነው ጠርተን ጠይቀነው የበደላት ነገር ካለ እናስታርቅና እናስተካክል እንችላለን ሰላም ናቲ ግሬስ ቤተሰቦች ውድ የጨረቃና የግሪስ ፋሚሊዎች እንዴት ናችሁልን እኛ አለን ፈጣሪ ይመስገን በያላችሁበት ሰላምና ፍቅር ብዝት ይበልላችሁ እያልን ዛሬ መጣን እግዚአብሔርን እያመሰገነ አልሐምዱሊላህ ያለን ጤና በስቱልን ወደ እናንተ መተናልና ዛሬ እኔ በጣም ተናድጄ ነው የመጣሁት እኔም እንደዛው ጨረቃና የግሪስ ፋሚሊዎች ትንሽ ያናድዳልኝ የምንሰማው ነገር ማነው ስሟ ነፂ የምትባል ልጅ አለች የብታይራ ልጅ ነች ከድሮ ያለፈ ታሪኳን እያመጣች አሁን ልትበጠብጠን የመጣችበት ሰዓት ላይ ተናድጄ ነው የመጣሁት ናዚ ምን እንደሆነ ግን ታውቃለህ ሰው እኮ አንዳንዴ ልክ ነውስ እንዴት ልክ ነው ማለት ልክ ናት አሁን እሷ የመጣችበት እንትን አሁን መምጣት በሌለባት ሰዓት ብትመጣም ማለት ነው ልክ ናት ግን ኖ ስነግር ማለት ነው ነፂ የምትባለው ልጅ እስከ ዛሬ 4 እና 5 ዓመት የት ሄዳ ነበር አሁን እኛ ልጅ በምንወልድበት ማለቴ ሩታ ልጅ በመንጠብቅበት ሰዓት ሰርጋቸው በመንጠብቅበት ሰዓት መታ መበጥበጧ ይሄ ተገቢ አይደለም አይ ልክ ናት እኔ ልክ ናት ብዬ አስባለሁ አንድ ነገሮችን ታውቃለህ ለምን እንደሆነ ታውቃለህ ልጅቷ መምጣት ባለበት ሰዓት አልመጣችም ያው ቤተሰብ ታውቃላችሁ ግን ጓደኛ እንደነበረች ደግሞ እናውቃለን ሁላችንም እኛም ብቻ ሳይሆን እናንተ የምታውቁት ነገር ነው ከዛ በፊት ከፍቅር በፊት የነበረች ልጅ ናት አንተም ታውቃለህ አይደለ ግን አሁን አረፈደች መጀመሪያ እንደዚህ ብትመጣ ቤተሰብም ይረዷት ነበረ አብርሃምም ሊረዳት ይችል ነበረ ግን አሁን ቆይታ ቤተሰብ እንትን ካሉ በኋላ መምጣቷ ትንሽ ይረብሻል ግን አሁን ደግሞ ምን አለ መሰለ እየቆየ ስትመጣ ያው እንትን ትላለህ አይደለ እሷ ደግሞ ያየችው ስትመጣ ምን እያለች ስትመጣ ያው ፍቅር ያገረሻል አንዳንዴ እና ራሳችንን እኔ አውቃለሁ ሙሉ ታሪኳን የድሮ ፍቅረኛ ኤክሱ እንደሆነች እኮ አውቃለሁ እኔ አምናለሁ ምክንያቱም እሱ ከፍቅር ጋር ኖርማል ለፍቅር ለትወና ነበር ያን የቀረባት አይደል ስራ ላይ ያሰራት ነው ሩታንም እንደዛ ነው የዛኔ እቺ ልጅ አብርሽ በጣም በሚለፋበት በሚጥርበት በሚግርበት ላይ አንተ መቼም ዩቲዩበርና ቲክቶከር ሆነ ህይወትን አትለውጥም ብለዋለች ስላለችው ነው እኔ ስለማቅ ነው እኔ ጊዜው ላይ ስለነበርኩ ነው አይደለም ላትለው ትችላለች ያው እኔ እንትን ማለት ስላልፈለኩኝ ላትለው አሁን እናንተ እኮ ልንከራከር እንጣላበት አይደለም አሁን በዚህ ሰዓት ልትበጠብጠን የመጣችው በቃ እንድታርፍ ነው የምነግራት እኔ ላስጠነቀቃት ነው የመጣው እኮ አይደለም
ሰው እንትን ላይ አንገባም። እናቴ አሁን እኔ እንትን ስለ እሷ የመሰላትን ነገር አውርታለች አይደለ? ያው ስነ ስርዓት እንድትይዝ ከዚህ በኋላ ብዙም እንትን እንዳትል ለሰው ቤት እንዳትረብሽ እንነግራታለን እንጂ እንትን ልንል አይደለም ኖ አይደለም። የትኛውም እኛ አሁን አበሾች ስንባል የሆነ ሰው ለውጥ እኔ አሁን ምንም በል ከሌለኝ አሁን የድሮ ፍቅረኛ እኔ ጥላኝ ሄዳለች። ለምሳሌ ምንም ስለሌለኝ ጥላኝ ሄዳለች። እኔ ግን የስኬት ደረጃ ብደርስ እንደ አብርሽ መኪናና ቤት ገዝቼ ቤተሰቦችን ስለውጥ ስታይ ለገንዘብ ብላ ነው የምትመጣው። አሁንም እኮ ነገር ትሪት ቢያረጋት ወይ ለሚዲያ እውቀት ብላ ነው፣ ሚዲያ ላይ ለመታወቅ ፈልጋ ነው፣ ወይ ገንዘቡን ፈልጋ ነው፣ ወይም የሁለቱን ትዳር ልትበጠብጠው በቃ ለሚዲያ ለመታወቅ ምናምን ብቻ ሳይሆን ያው ታውቃለህ አይደለ ጓደኛው እንደነበረች ካወቅን ደግሞ ያ በቂ ነው ለሱ ያ በቂ ነው። እሱም ራሱ መናገር መመስከር የሚችለው ነገር ነው። ለምን እሱ ችግር የለውም። ፋይል እኮ ማውጣት ይችላል እኮ ብዙ ፋይል እኔም እኮ አውቃለሁ ጓደኛው እንደነበረች አውጥታለች እኮ አሁን ተምፕሊን ብረራ የራሱ እንዳየነው ቲክቶክ ላይ ቤተሰብ እንዳያዩ እየለቀቁት እንዳለው ቪዲዮ እሱን አይተናል። ያው ጓደኛ እንደነበረች አብረው እንደነበሩ ብዙ ነገር አለ። እኛ የምናውቀው ነገር ብዙ ሚስጥሮችን እናውቃለን አይደለ? ከፍቅር በፊት ከመገናኘታቸው በፊት ፍቅር መታ ራሱ ጓደኛው እሷ ነበረች። ይሄንን ማንም ማያውቅ የለም። አንድ ነገር ልንገርህ፣ ከፍቅር ጋር ቪዲዮ ሲሰራ ፍቅረኛው እውነተኛ ማን ነበረች? እሺ ነፂ የምትባለው በቃ ከዛ አሁን ደግሞ ያለችው በቀደም ቪዲዮ ለሩታ ከፍሏት እኔ ነኝ ያገናኘኋት ከፍሏት ነበር የሚሰራው በወራዊ ደሞዝ ነው እኮ የምትለው አሁን እሷ። ምክንያቱም ምንድነው እቺ ነፂ የምትባለው ልጅ ከኔና ከሚዲያ ከማህበራዊ ሚዲያና ከኔ ምረጥ አለችው። ገብቷል? እሱ ደግሞ ምን መረጠ? ማህበራዊ ሚዲያ ያው እሱ የሚበልጠውበት ነው። ለምን እንደሆነ ታውቃለህ? እውነተኛ አፍቃሪው ብትሆን እሷ እስከዛሬ ከሱ ጋር ከድሮ ጀምሮ ከችግር ጀምሮ ቲክቶክ ከመጀመሩ በፊት ዩቲዩብ ከመጀመሩ በፊት ከሱ ጋር ሆና አንድ ላይ እኩል እያገዘችው ትመጣ ነበር። እሱ ማለት ነው የእውነተኛ ፍቅር ቢኖራት ውስጥ ላይ ማለት ነው። ግን ያ ይኖራል እኮ አንዳንድ ነገር እየታዘብክ ስትመጣ ለምን እንደሆነ ታውቃለህ? ቅናት የሚባል ነገር አለ። ሰውኛ ጋር ቅናት የሚባል ነገር አለ አይደለ? መጀመሪያ ከሴቶች ጋር ቪዲዮ እየሰራ ስታየው ምናምን ልትቀና ትችላለች፣ ልትናደድበት ትችላለች። ለዛ ነው በቃ አቁም ምናምን ብላ ልትል የቻለችው። ገብቶሃል? ከዛን ግን ያው እሱ ደግሞ የሚበልጥበትን ነገር ወስኗል። አሁን ደግሞ የሚበልጥበትን ነገር ከወሰነ ካየ በኋላ አሁን ምንም እንትን የምትለው ነገር የለም ታውቃለህ። እና የሚበልጥበትን ነገር ወስኗል። አሁን እሷ ካደገ በኋላ መምጣቷ ነው የሚያናድደው። አድጎ እኔ አሁን ይቅርታ አድርጉልኝና ማለት ነው በቃ አርፋ ትቀመጥ ይችላል። ባትረብሽ እኔ የምነግራት ነገር ባትረብሽ ደስ ይላል። እኔ በዚህ ሰዓት ይኸውልህ ሰርጋቸውና ልጅ እየጠበቅን ነው አይደል? ግልጽ ነው። ሲጀመር አሁን አየን አይደል? ዱባይ ላይ ተደግሷል። አሁን እኮ እዚህ ኢትዮጵያ ውስጥ አሁን ግልጽ ነገር ነው። ስም የማጥፋት ውንጀላ እየሰራች ቤተሰብ ጋር ነው የቀራቸው። ቤተሰብ ጋር መልስ ሲገቡ እሱ ከዚህ በኋላ ምናምን አሁን የምናወራው ስለሷ ነው። እኔ በጣም ሆቶኝ ነው የመጣሁት፣ ተናድጄ ነው የመጣሁት። በዚህ ሰዓት እንዴት እቺ ልጅ ከኋላዋ የሆነ ተልኮ ከሌለ እንዴት በዚህ ሰዓት ትመጣለች? አብርሽ እኮ ብታየራ ይመጣላ በአመት 3 4 ሙሉ 20 ቀን 25 ቀን ቆይቶ ነው የሚሄደው እዚህ አይደል? የዛኔ መኪና አልያዘም ነበር አይደል? በትራንስፖርት መኪና ነው የመጣው። አሁን ግን ሲመጣ ምንድነው ያደረገው? በጆትር መኪና ገዝቶ ነው የመጣው አይደል? ያንን አይታ ነው። እሱማ ያው ቅናት እኮ ነው ይታወቃል። እናውቃለን እኮ የሰው ልጅ እኮ ሳይቀና እኮ ይሄንን አያደርግም ማለት ነው። እኔ የምነግርህ ነገር አሁን እሷ ወንድ ልጅ ነው አይደል? የእሱንም የመጀመሪያ ማህበራዊ ነው ያሳለፉትን ላይፍ ቪዲዮዎች፣ ፎቶዎች እያወጣችበት ነው። ታውጣበት ችግር የለውም። ምክንያቱም የምታፈቅረው ልጅ ሩታለች። ምንም ብታወራ ታውቃለች። የድሮ ላይፋቸው ያለፈ ኤክስ ነው። ግን ለሷ ነው የሚከብድባት። እንደውም ከዚህ በኋላ ለሚያገባት ለወደፊት ፍቅረኛዋ ከአብርሽ ጋር መዋኛ ገንዳው ስትዋኝ ያየውን ፎቶ አይቶ አያገባትም። እሱ እኮ ለምን እንደሆነ ታውቃለህ? አሁን እኮ እሱ ትዳር የጀመረ ሰው ነው ታውቃለህ አይደለ? ትዳር ጀምሯል። ምንም ነገር ብትለው ምንም ብታመጣበት በህግም ብትመጣ እኮ አሁን የትዳር የልጅ አባት ሊሆን እኮ ያለ ሰው ነው አይደለ? ስለዚህ አሁን የምናውቀው ነው ሩታ እርጉዝ ናት ምናምን። ምንም ቢልኩ ምንም ብትልኩ ምንም ተሰሚነት የምታገኝ አይደለችም። ግን ምን መሰለህ አሁን እዚች ጋር ላይ እኛ እሷን ልንረዳት እንችላለን። ግን አሁን እሷ ደግሞ አሁን ራቁታቸው አብረው ያሳለፉት ምናምን ለእሷ ለበኋላ ነው መጥፎ ነው። ለምን እንደሆነ ታውቃለህ? ለምን ለልጆቿ ብቻ አይደለም ታውቃለህ? ለልጆቿ ብቻ ሳይሆን ምን ይመጣል መሰለህ? አሁን ከዚህ በኋላ እንደዚህ አይነት ነገር እንትን እያለች ስትመጣ ምን ይመጣል መሰለህ? እንትን ይሆን ትሆናለች። ለበኋላ ጓደኛ መያዙ አይቀርም። ይሄ ምንድነው ሲላት ይሄ መጀመሪያ ያሳለፍኩት ላይፍ ነው ብላ አታልፈውም። ለምን ገና እሷ ልትይዝ ያለች ሰው ናት። እሱስ ባለ ትዳር ሰው ነው። ገባ? አሁን እሱ ምንም ብታረግበት ሩታ ትታሹ ይጂ ብትባል አትሄድም። ፍቺ ብትባል አትፈታውም። ገባ? ግን አሁን እቺ ነፂ የምትባለው አለች መጣ በህግ ደረጃ ራሱ ብትከሰው ህግ አይቀበላትም። ሲጀመር ምን አባቱ ሱሬሽ በህግ ቤት የምትሄደው ምንድነው? ሚስቱ ነች።
ሳይበረከት ምን አይደለም። በቃ ግልጽና ግልጽ አማርኛ በቃ አርፋ ትቀመጥ። እኛ ህግ ምናምን ደስ ይለናል እኮ ቃምቷታል። 80 ያላት ቀለበት አስሮላታል። የአብሪሽና የሩታን የሰርግ ቪዲዮ ሳይ ምናምን ዩቲዩብን የሱ ትከታተላለች። ኧረ ዝም በል። ሲጀመር ዲላ ዩኒቨርሲቲ አልሄደችም። ስንት ጊዜ ያው እዚህ እኛ ራሱ ያው ዲላ ዩኒቨርሲቲ ኮሌጅ ከኛ ጋር እየተማረች አይደል ያለችው። ውሸትሽን ቀጣፊነት አብሪሽ አታለለኛ ተይበና እኔ የአብሪሽን ስም አታጥፊ። በቃ በሰዓት ምን ነግርሽ ነገር ሪስ ፋሚሊዎች በቃ እኛ እቺ ሴት እህታችን ነች። ምንም በቃ ምናልባት እኛ በማህበራዊ ሚዲያው ዘርፍ ልታበረታቷት ትችላላችሁ። ሰብስክራይብ ለማግኘትም ብላ ሊሆን ይችላል የመጣችው። ዲላ ዩኒቨርሲቲ ግን አልገባችም። እኛ የት ነው የምንማረው? ዲላ ዩኒቨርሲቲ ነው የምንማረው። ግልጽ ነው። ምክንያቱም እቺ ዲላ ዩኒቨርሲቲ አልገባችም። ድሮ አብርሃም 11 ክፍል ላይ ነው አብረው የተማሩት፣ አብረው የተለያዩት ያቆሙትም እዛው ነው። ምክንያቱም ማስረጃ አብርሽ 11 ክፍል ላይ ያቆመው። አረ ተፍሻላ ግን እኮ ከኛ ጋር ነው የተፈተነው። እሱ ችግር የለውም። 11 አልፎ 12 ክፍል ገብቶ አቁሟል። ከኛ ጋር ግን ተፈተነና እኛ ስንፈተን እሷ በሆነ ነገር ምክንያት አቋርጣ ነበረ እና የዛኔን የተለያዩት 11ኛ ክፍል ላይ ከተለያዩ በኋላ ግን አልተገናኙም። ሩታ መጣች። ያው እንደምናውቀው ሲጀመር ሩታን እናውቃለን። ሩታን ሲጀምሩ እንደቀልድ ነበር የጀመሩት። የሰው ልጅ ነው ፍቅርን የማይዘው የለም። ከሰው ልጅ ጋር ስትላመድ አብረህ ስትሆን ከሩታ ጋር ቪዲዮ በሚሰሩበት ሰዓት ተላመዱና ፍቅር ውስጥ ገቡ አይደል? ከዛ ወደ እውነተኛ ፍቅር፣ ወደ ልጅ፣ ወደ ትዳር ሽምግልና ልከናል፣ ጨርሰናል። ቀለበት አስረናል፣ ጨርሰናል። ምን ነው የምንጠብቀው? ከዚህ በኋላ ሰርጋቸው ነው የምንጠብቀው። አረ ካሜራማን ልጅ ነው የምንጠብቀው። እኔ ሶስታችን እኔ ሩታና አብሪሽ ተመካክረን ነው ስራ ብዬው እየወይኩት ነው። አቤት ውሸት ቅዴታ እንዲቀዳ ነው የሰፋችን ቤተሰብ። ኧረ ጌታ ሆይ አላህ ግን ጌታ ሆይ ድረስልኝ ያስብላል። የሚያስብል ነገር ነው ያደረገው። ውሸት፣ ትልቅ ውሸት። ታምም ያለው አለች። ትልቅ ውሸት። ግን እኮ ከእንትና አምልጣ ነው የመጣችው። አረ ችግር የለውም እሱ መግቢያ እና እቺ ልጅ ያዋሸችው ውሸት ከባድ ውሸት አረ ላስጠይቃት ይገባል። ውሸቷ አረ በጣም ምክንያቱም ስትዳር በመጥበጥ ትጠይቅ ይገባል። እሺ ውሸት አይደረግም። ማይደረግ ነገር ነው የምታረግ። እኔ ነኝ ሩታን ያመጣሁት ምናምን ብላ ምናምን ብላ እንትን ትላለች። ምን ማልቀስ እኮ ማንም እኮ ያለቅሳል። የውሸትን ባሽን ያዞን ባሽን ማልቀስሽን አቁሚና አርፈሽ የራስሽን ኑሮ ኑሪ። ምን ነገርሽ ነገር በቃ ባረክ። እኛ እኮ የምናውቀው ነገር አለ። እንደውም አሁን እንትን ነው እናውጣጣ ብለን እንጂ እኮ ጓደኛ እንደያዘችም እኮ እናውቃለን። አዎ ለምን አሁን የሰው ህይወት ትረብሻለች? ለምን ትረብሻለች? መበጥበጥ የለባትም። አዎ ማድረግ የሌለባትን ነገር ማድረግ የለባትም። እኔ አሁን እንደውም በጣም እየተበሳጨ ያለሁት አሁን በተለይ በጣም እንትን እያልኩ ስመጣ ማለት ነው። እንደውም እኔ እሷን ነበር የወገንኩት አይደል ስንጀምር። ግን አሁን ግን በጣም ያናደደችኝ ምን እንደሆነ ታውቃለህ? ውሸቷ። ለምን ተዋሻለች? ዲላ ዩኒቨርሲቲ ነበርኩ አታምሜን ለምን ተቀባጠራለች? ተቀባጠረች። በጣም የውሸቷ ተቀባጠራለች። በጣም እኛ ማለት ነው የምንፈልገው አሁን ከዚህ በኋላ እሷ ማህበራዊ ሚዲያው ላይ መሳተፍ ከፈለገች ያበረታቱታል። ግሪስ ፋሚሊዎች፣ ጭርጋ ፋሚሊዎች ችግር የለውም። ግን የአብሪሽን ስም ማጥፋቷ ታቁም በቃ ከዚህ